ምዕራፍ 14 የሶርያ ልጅ ኢዮአብም የንጉሡ ልብ ወደ አቤሴሎም እንዳዘነበለ አወቀ። ኢዮአብም ወደ ቴቁሔ ልኮ ከዚያ ብልሃተኛ ሴት አስመጣና አልቅሺ፣ የሐዘንም ልብስ ልበሺ፣ ዘይትም አትቀቢ፣ ስለ ሞተ ሰውም ብዙ ዘመን እንደምታለቅሺ ሴት ሁኚ፣ ወደ ንጉሡም ገብተሽ እንዲህ ያለውን ቃል ንገሪው አላት። ኢዮአብም ቃሉን በእርሷ አፍ አደረገ። እንዲሁም የቴቁሔይቱ ሴት ወደ ንጉሡ ገብታ በግንባሯ በምድር ላይ ወደቀች። ሰግዳም ንጉሥ ሆይ አድነኝ አድነኝ አለች። ንጉሡም ምን ሆነሻል አላት። እርሷም አለች በእውነት እኔ ባሌ ሞተብኝ ባልቴት ሴት ነኝ። ለእኔም ለአገልጋይም 2 ወንዶች ልጆች ነበሩኝ። በሜዳም ተጣሉ፣ የሚገላግላቸው አልነበረም። አንዱም ሌላውን መትቶ ገደለው። እነሆም ዘመዶች ሁሉ በባሪያህ ላይ ተነሱ፣ ስለ ገደለው ስለ ወንድሙ ነፍስ እንገድለው ዘንድ ወንድሙን የገደለውን አውጪ ያሉኝ። እንዲሁም ደግሞ ለባሌ ስምና ዘር በምድር ላይ እንዳይቀር ወራሹን የቀረውን መብራቴን ያጠፋሉ። ንጉሡም ሴቲቱን ወደ ቤትሽ በሰላም ሂጂ፣ እኔም ስለ አንቺ ያዛለሁ አላት። የቴቁሔይቱም ሴት ንጉሡን ጌታዬ ሆይ ጌታዬ ንጉሥ ሆይ ኀጢአቱ በእኔና በአባቴ ቤት ላይ ይሁን፣ ንጉሡና ዙፋኑ ንጹሕ ይሁን አለችው። ንጉሡም የሚናገርሽ ማን ነው? አምጪልኝ፣ ከዚያም በኋላ ደግሞ አይነካሽም አለ። ያችም ሴት ለመግደል ባለ ደሞች እንዳይበዙ ልጄንም እንዳይገድሉብኝ ንጉሥ ፈጣሪው እግዚአብሔርን ያስብ አለች። እርሱም የልጅሽስ አንዲት የራሱ ጠጉር በምድር ላይ እንዳትወድቅ ሕያው እግዚአብሔርን አላት። ሴቲቱም እኔ አገልጋይ ለጌታዬ ለንጉሥ አንድ ቃል ልናገር አለች። እርሱም ተናገሪ አላት። ሴቲቱም አለች በእግዚአብሔር ሕዝብ ላይ እንዲህ ያለ ነገር ስለምን አሰብክ? ወይስ ንጉሥ ያሳደደውን ስላላስመለሰ እንደ በደል ከንጉሥ አፍ ይህ ቃል ወጥቶአልን? ሞትን እንሞታለንና በምድርም ላይ እንደ ፈሰሰና እንደማይመለስ ውኃ እንሆናለንና እግዚአብሔርም ነፍስን ይወስዳል፣ የተጣለውንም ከእርሱ ያርቅ ዘንድ ያስባል። አሁንም ሕዝቡ ስለሚያዩኝ ይህን ነገር ለጌታዬ ለንጉሥ ነግረው ዘንድ መጥቻለሁ። እኔም አገልጋዩን ልመና ንጉሥ ያደርግልኝ እንደሆነ ለጌታዬ ለንጉሥ ልናገር፣ እኔንና ልጄን ከእግዚአብሔር ርስት ያርቀን ዘንድ ከሚሻ ሰው እጅ ያድን ዘንድ ንጉሥ አገልጋዩን ይሰማል አልሁ አለች። ያችም ሴት አለች ቀጥላ መልካሙንና ክፉን ነገር ለመስማት ንጉሡ ጌታዬ እንደ መሥዋዕትና እንደ እግዚአብሔር መልአክ ነውና የጌታዬ የንጉሡ ቃል እንደዚሁ ነው። አምላክህም እግዚአብሔር ካንተ ጋር ይሁን። ንጉሡም ለሴቲቱ መልሶ የሚጠይቅሽን ነገር አትሰውሪኝ አላት። ሴቲቱም ጌታዬ ንጉሥ ይናገር አለች። ንጉሡም በዚሁ ሁሉ ነገር የኢዮአብ እጅ ከአንቺ ጋር አለን አላት። ሴቲቱም ንጉሡን አለችው ጌታዬ ንጉሥ ሆይ በሕያው ነፍስህ እምላለሁ፣ ጌታዬ ንጉሥ ከተናገረው ነገር ሁሉ ወደ ቀኝም ወደ ግራም ሊል የሚችል የለም። አገልጋይ ኢዮአብ አዞኛል። ይህም ቃል ሁሉ በአገልጋዬ አፍ አደረገው። ይህም ነገር እናገር ዘንድ እንድመጣ ይህንን ምክር ያደረገ አገልጋይህ ኢዮአብ ነው። ጌታዬ ግን በዚህ ዓለም የሚደረገውን ሁሉ ታውቅ ዘንድ እንደ መልአክ እግዚአብሔር
ጥበበኛ ነህ አለችው። ንጉሡም ኢዮአብን እነሆ ይህንን ነገር አድርጌአለሁ፣ ሂድና ብላቴናውን አቤሴሎምን መልሰው አለው። ኢዮአብም በምድር ላይ በግንባሩ ወድቆ ሰገደለት፣ ንጉሡንም አመሰገነ። ኢዮአብም ጌታዬ ንጉሥ ሆይ የአገልጋይህን ነገር አድርገሃልና በዐይንህ ፊት ሞገስን እንዳገኝ አገልጋይህ ዛሬ አወቀ አለ። ኢዮአብም ተነስቶ ወደ ጌድሶር ሄደ፣ አቤሴሎምንም ወደ ኢየሩሳሌም አመጣው። ንጉሡም ወደ ቤቱ ይሄድ እንጂ ፊቴን እንዳያይ አለ። አቤሴሎምም ወደ ቤቱ ተመለሰ፣ የንጉሡንም ፊት አላየም። በእስራኤል ሁሉ ዘንድ እንደ አቤሴሎም በውበቱ ያማረ ሰው አልነበረም። ከእግሩ እስከ ራስ ድረስ ነውር አልነበረበትም። ቀድሞ በመጀመሪያ ዘመን ጠጉሩ ይከብደው ነበርና በዓመት አንድ ጊዜ ይቈረጠው ነበር። ሲቈረጥም የራሱ ጠጉር በንጉሥ ሚዛን 200 ስቅል ያህል ይመዝን ነበር። ለአቤሴሎምም 3 ወንዶች ልጆችና አንዲት ሴት ልጅ ተወለዱለት። የሴቲቱ ልጅም ስም ትዕማር ይባላል። ያችውም ሴት መልከ መልካም ነበረች። እርሷም የሰሎሞን ልጅ የሮብዓም ሚስት ሆና አብያን ወለደችለት። አቤሴሎምም በኢየሩሳሌም 2 ዓመት ሙሉ ተቀመጠ፣ የንጉሡንም ፊት አላየም። አቤሴሎምም ወደ ንጉሡ ይልከው ዘንድ ወደ ኢዮአብ ላከ። ወደ እርሱም ሊመጣ አልወደደም። ሁለተኛም ላከበት፣ ሊመጣ ግን አልወደደም። አቤሴሎምም ብላቴኖቹን በእርሻዬ አጠገብ ያለችውን የኢዮአብን እርሻ እዩ፣ በዚያም ገብስ አለው፣ ሄዳችሁ በእሳት አቃጥሉት አላቸው። አቤሴሎምም ብላቴኖቹ እርሻውን አቃጠሉት። የኢዮአብም አሽከሮች ልብሶቻቸውን ቀደው ተመልሰው የአቤሴሎም አሽከሮች እርሻህን በእሳት አቃጠሉት ብለው ነገሩት። ኢዮአብም ተነስቶ ወደ አቤሴሎም ቤቱ መጣና ብላቴኖች እርሻዬን ስለምን አቃጠሉት አለው። አቤሴሎምም ኢዮአብን ከጌድሶር ለምን መጣው? በዚያም ተቀምጬ ቢሆን ይሻለኝ ነበር ብለህ እንድትነግረው ወደ ንጉሥ ልክህ ዘንድ ወደ እኔ ና ብዬ ወደ አንተ ላኩ። አሁንም የንጉሡን ፊት አላየውም፣ ኀጢአት ቢኖርብኝ ይግደለኝ አለው። ኢዮአብም ወደ ንጉሥ መጥቶ ነገረው። አቤሴሎምንም ጠራው። ወደ ንጉሡም ገብቶ ሰገደለት። በንጉሡም ፊት ወደ ምድር በግንባር ወደቀ። ንጉሡም አቤሴሎምን ሳመው።